ሰላም ሰላም ውድ የዩኒት ስኩል ቤተሰቦች በዚህ ቻናል ትምህርቶችን በኦንላይን እያስተማርን እንገኛለን። የምናስተምራቸው ትምህርቶችም አማርኛ፣ እንግሊዘኛ፣ ሂሳብና ሌሎችንም ትምህርቶች በማስተማር ላይ እንገኛለን። ለመማር የምትፈልጉ ቤተሰቦቻችን ቪዲዮ ላይ ባስቀመጥነው ስልክ ወይም በኢሞ፣ በቴሌግራም፣ በዋትሳፕ በሌሎችም የሚዲያ አማራጮች ሃሎ ይበሉን፣ ይደውሉልን፣ ይማሩ። በዛሬ ትምህርታችን ቪዲዮአችን ደግሞ ለጀማሪዎች የሚሆን ወሳኝ ትምህርት ወይም ቪዲዮ እንማማራለን። እንግዲህ ከዚህ ጋር የምታዩቸው የእንግሊዝኛ አረፍተ ነገሮች ወይም ደግሞ ኮሚኒኬሽኖች ምንድን ናቸው? እንደዚህ ማድረግ አለብኝ ብለን ለመናገር ስንፈልግ ልንጠቀማቸው የምንችል የእንግሊዝኛ ንግግሮች ናቸው። ከዚህ ጋር ደግሞ በአጭር ድምፅና በረጅም ድምፅ ልንጠቀማቸው የምንችል ወሳኝ የሆኑ በየትኛውም ቦታና ጊዜ የምንጠቀማቸው የተለመዱ ቃሎችን ነው መርጬ ያመጣውላችሁ። መጀመሪያ ከዚህ ጋር እንጀምራለን። እንግዲህ ከዚህ ጋር የምታዩቸው አረፍተ ነገሮች እንደዚህ ማድረግ አለብኝ፣ እንደዚህ መስራት አለብኝ ለማለት ስንፈልግ በምን አይነት መንገድ መግለጽ እንችላለን የሚለውን እናያለን። ይህን ካየን በኋላ ወደዚህኛው እንሄዳለን ማለት ነው። ኦኬ ከመጀመሪያው ስንጀምር የመጀመሪያው የእንግሊዝኛ አረፍተ ነገር ምን ይላል? መጀመሪያ መያዝ ያለባችሁ ነገር ምንድን ነው? እንደዚህ ማድረግ አለብኝ ለማለት ስትፈልጉ ሀብቱን ተጠቅማችሁ መግለጽ እንደምትችሉ ማወቅ ይኖርብናል ማለት ነው። ማንን አልኳችሁ? ሀብቱን። እስኪ እንዴት እንደምናነበው መጀመሪያ እንመልከት። የመጀመሪያው የእንግሊዝኛ ፊደል እንደምታዩት ማነች? አይ ነች። አይ ደግሞ አይ ተብላ ነው የምትነበበው። ስለዚህ አይ ብለን እንጀምራለን። ከዛ ወደዚህኛው ቃል ስንሄድ ይህኛው ቃል ምን ይላል ወደሚለው ስንሄድ በደንብ ተመልከቱኝ። የመጀመሪያዋ ተነባቢ ነች፣ ሁለተኛዋ ደግሞ አናባቢ ነች። ኤችኤን ሃ ብለን እናነባለን። ማን አልኳችሁ? ሃ። ኦኬ ኤ የምትባለዋን አናባቢ ካነበብነን ወደዚህኛው ስንሄድ ቪኢ በአንድ ላይ ነው የሚነበበው። ቭ ሚል ድምፅ ነው ያለው። ወይም ደግሞ በሌላ አባባል ኢ ምን አትልም፣ አትነበብም። የመጀመሪያው ቫውል ወይም ደግሞ አናባቢ ከተነበበ ከዛ በኋላ የሚመጣው አናባቢ አይነበብም። በተናጋ በጉሮሮ የሚያልፍ ድምፅ ነው እንጂ ያለው ራሱን የቻለ ድምፅ የለውም ማለት ነው። ስለዚህ ቪን ለብቻዋ ቭ ብለን ማንበብ ወይም ደግሞ ቪኢ በአንድ ላይ ቭ ተብሎ እንደሚነበብ ማወቅ ይኖርብናል ማለት ነው። ስለዚህ ኤችኤ እንደ ሃ ከተነበበ ቪኢ እንደ ቭ ከተነበበ በአንድ ላይ ሲነበብ ምን ተብሎ ይነበባል? ሃ ቭ ሃቭ ተብሎ ይነበባል። ኦኬ ወደዚህኛው ስንሄድ ቲኦ ምን ተብሎ ይነበባል? ቱ ሚል ድምፅ አለው። ቱ ቲ ከኦ ጋር ሲመጣ ቱ ያ ማለት ኦ ኡ ሚል ድምፅ እንዳለው ማወቅ ይኖርብናል። ኦ ተብሎ ነው የሚነበብ አብዛኛውን ጊዜ ኦ ብለን ነው የምናነባው። ነገር ግን ቲ ከኦ ጋር ሲመጣ ኦ ሚል ድምፅ ስላለው ስለዚህ ቲኦ ቱ ተብሎ ይነበባል። ኦኬ መልካም። ወደዚህኛው ስንሄድ ከዚህ ጋር የመጀመሪያውም ተነባቢ ነች፣ ይችኛውም ተነባቢ ነች። ስለዚህ ኤስን ስ ብለን እናነባለን ወይም ደግሞ ስ ሚል ድምፅ አለው። ኤልኢኢ በአንድ ላይ ሊ ሚል ድምፅ አለው ወይም ደግሞ ሊ ተብሎ ይነበባል። የመጨረሻዋ ፒ ፕ ተብሎ ይነበባል። በአንድ ላይ ስናነባው ስሊፕ ስሊፕ ብዬ አነባዋለሁ። ሙሉ ላነበው አይ ሃቭ ቱ ስሊፕ። አይ ሃቭ ቱ ስሊፕ ምን ማለት ነው? አይ ሃቭ ቱ ማለት እንደዚህ ማድረግ አለብኝ ወይም ደግሞ እፈልጋለሁ እንደማለት ነው። ስሊፕ ማለት መተኛት ነው። ስለዚህ አይ ሃቭ ቱ ስሊፕ ካለ አንድ ሰው መተኛት እፈልጋለሁ ማለት እንደሆነ መያዝ ወይም ደግሞ ማወቅ ይኖርብናል ማለት ነው። ኦኬ ወደ ሁለተኛው ስንሄድ በተመሳሳይ አይን አይ ብዬ አነባለሁ ወይም ደግሞ አይ ተብሎ እንደሚነበብ ማወቅ ይኖርብናል። ከዛ ወደዚህኛው ስንሄድ ምንም ልዩነት የለውም። ኤችኤን እንደ ሃ ነው የምናነበው ወይም ደግሞ ሃ ሚል ድምፅ እንዳለው መያዝ። ከዛ ቪኢን እንደ ቭ ማንበብ ወይም ደግሞ ቭ ሚል ድምፅ አለው። ስለዚህ ባለ ላይ ሲነበብ ሃ ቭ ሃቭ ብዬ አነባዋለሁ። ከዛ ቲኦን ቱ ብዬ ማንበብ እንደ ቶ ሳይሆን እንደ ቱ አነባዋለሁ። ቱ ላለሁ። ከዛ ወደዚህኛው ስንሄድ ዲን እንደ ድ፣ አር አይን እንደ ሪ፣ ኤንን እንደ ን፣ ኬን እንደ ክ ማንበብ ነው። ስለዚህ ባድ ላይ ሲነበብ ድሪንክ ድሪንክ ብዬ አነባዋለሁ። ኦኬ አሁን ሙሉን ሳነባው አይ ሃቭ ቱ ድሪንክ አይ ሃቭ ቱ ድሪንክ ምን ማለት ነው? መጠጣት እፈልጋለሁ ወይም ደግሞ መጠጣት አለብኝ ማለት እንደሆነ ማወቅ ወይም ደግሞ መገንዘብ ይኖርብናል ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ብዬ ነው ማነበው አይ እላለሁ።
ከዛ ወደዚህኛው ስንሄድ ኤችኤን እንደ ሀ አነባለሁ ወይም ደግሞ ሀ የሚል ድምፅ አለው። ቪኢን እንደ ቭ አነባለሁ። ስለዚህ ባለ ሲነበብ ሀ ቭ ሃቭ። ከዛ ቲኦን እንደ ቱ አነባዋለሁ ወይም ደግሞ ቱ የሚል ድምፅ አለው። ኦኬ ወደዚህኛው ስንሄድ ደብሊውኢን ዊ ብዬ አነባዋለሁ። ኤ ምንድነች? ሳይለንት ነች ወይም ደግሞ አትነበብም። አርን እንደ ረ ባለ ሲነበብ ዊ ኤር ዌር። ኦኬ ሙሉ ላነበው አይ ሃቭ ቱ ዌር አይ ሃቭ ቱ ዌር መልበስ እፈልጋለሁ ኦር መልበስ አለብኝ ማለት እንደሆነ መያዝ ይኖርብናል ማለት ነው። ኦኬ ወደሚቀጥለው ስንሄድ በተመሳሳይ አይን አይ ማለት ከዛስ ኤችን እንደምን ያነበብ ነው? እንደ ሀ ቪኢን እንደ ቭ ባለ ሲነበብ ሀ ቭ ሃቭ። ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ኤምኤን እንደ ማ ሳይሆን እንደ ሜ እንላለን። ኬኢን ክ እንላለን። ባለ ሲነበብ ሜ ክ ሜክ። ሙሉ ሲነበብ አይ ሃቭ ቱ ሜክ አይ ሃቭ ቱ ሜክ ምን ማለት ነው? መስራት እፈልጋለሁ ኦር መስራት አለብኝ ማለት ነው። መስራት አለብኝ። ኦኬ ይህስ ምን ይላል? በተመሳሳይ አይን አይላለሁ። ከዛ ወደዚህኛው ስንሄድ ኤችኤን እንደ ሀ ቪኢን እንደ ቭ ባለ ሲነበብ ሀ ቭ ሃቭ። ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስንሄድ ደብሊውኤን ዋ እንላለን። ኤስኤችን ሺ ባለ ሲነበብ ዋ ሺ ዋሽ። ሙሉ ሲነበብ አይ ሃቭ ቱ ዋሽ አይ ሃቭ ቱ ዋሽ ማጠብ እፈልጋለሁ ኦር ማጠብ አለብኝ ማለት ነው። ኦኬ ወደ መጨረሻው ስንሄድ ይህስ ምን ይላል? በተመሳሳይ አይን አይ ላለው አይ ላለው ከዛ ኤችኤን እንደ ሀ ቪኢን እንደ ቭ ማንበብ ነው። ስለዚህ ቭ ብዬ አነባዋለሁ። ስለዚህ ባለ ሲነበብ ሀ ቭ ሃቭ። ከዛ ቲኦን እንደ ቱ። ኦኬ ወደዚህኛው ስነድ ፒን እንደ ፕ ኤልኤን ላ ማለት ዋይን እንደ ይ ማንበብ ከዛ በአንድ ላይ ሲነበብ ፕ ላ ይ ፕላይ። ሙሉ ላነበው አይ ሃቭ ቱ ፕላይ አይ ሃቭ ቱ ፕላይ መጫወት እፈልጋለሁ ወይም ደግሞ መጫወት አለብኝ ማለት ነው። ኦኬ እንግዲህ እነዚህ በሙሉ ያየናቸው እንደዚህ ማድረግ አለብኝ ለማለት ስንፈልግ የምንጠቀማቸው ናቸው ማለት ነው። ሰው ወደዚህኛው ስንሄድ ይሄኛውስ ምን ይላል? ከዚህ ጋር ደግሞ እንዴት እንደምናነብ ብቻ እናያለን ማለት ነው። አሁን ከዚህ ጋር ስንት አነባቢ አለ? አንድ አነባቢ አለ። ከዚህ ጋር ተነባቢ አለ። ከዚህ ጋር ተነባቢ አለ። በሁለት ተነባቢዎች መካከል አንድ አነባቢ አለች። ስለዚህ በዚህን ጊዜ ሲኤን እንደ ካ እናነባለን። ካ የሚል ድምፅ አለው። ፒን እንደ ፕ ባለ ሳነባው ካ ፕ ካፕ። ኦኬ ወደዚህኛው ስንሄድ ከዚህ ጋር ደግሞ እንደምታዩት ሁለት አነባቢ አለ። ስለዚህ ሲኤን እንደ ካ ሳይሆን እንደ ኬ ማንበብ። ኬ የሚል ድምፅ አለው። ፒኢን እንደ ፕ በአንድ ላይ ኬፕ ኬፕ ብዬ አነባዋለሁ ማለት ነው። ወይም ደግሞ ኬፕ ተብሎ ይነበባል ማለት ነው። ከዛ ወደ ሁለተኛው ስንሄድ ሁለተኛውስ ምን ይላል? ሲኤን እንደ ካ ሳይሆን እንደ ኬ አርኢን እንደ ር ባለ ሲነበብ ኬር ኬር ብዬ አነባዋለሁ። ኦኬ በረጅም ስለሆነ ማለት ነው። ከዛ ወደዚህኛው ስንሄድ አንድ አናባቢ ነው ያለው። ስለዚህ ሲኤን እንደ ካ ቲን እንደ ት ባለ ሲነበብ ካት ካት ብዬ አነባዋለሁ ወይም ደግሞ ካት ተብሎ ይነበባል። ከዛ ወደዚህኛው ስንሄድ ከዚህ ጋር ደግሞ ከኤ በኋላ ኤል የሚል ሁለት ተነባቢ አለ። ስለዚህ ቢኤን እንደ ባ ሳይሆን እንደ ቦ ብዬ አነባለሁ። ኤልኤል ል ባለ ሲነበብ ቦ ል ቦል። ኦኬ ከዛ ይስ ምን ይላል? ኤልኢን እንደ ሊ ጅን እንደ ግ በአንድ ላይ ሌግ ሌግ ብዬ አነባዋለሁ። ይሄ ቦል ተብሎ ተነበበ፣ ይኸኛው ደግሞ ሌግ ማለት ነው። ኦኬ ከዛ ወደዚህኛው ስንሄድ ኤፍኤን ፋ ኤስን ስ ቲን ት ባለ ሲነበብ ፋ ስ ት ፋስት። ኦኬ ይስ ምን ይላል? ዲኦን እንደ ዶ ጅን እንደ ግ ባለ ሲነበብ ዶግ ዶግ ብዬ አነባዋለሁ። የመጀመሪያው ፋስት፣ ይሄኛው ዶግ ተብሎ ይነበባል ማለት ነው። ኦኬ ወደዚህኛው ስንሄድ ኤምኤን ማ ማለት ከዛ ኤስኤስ በአንድ ድምፅ ስ ተብሎ ይነበባል። ስለዚህ ባለ ሲነበብ ማ ስ ማስ። ኦኬ ከዛ ወደዚህኛው ስንሄድ አንድ አናባቢ ነው ያለው። ስለዚህ ቢኤን ባ ማለት ነው። ጅን እንደ ግ ባለ ሲነበብ ባ ግ
ባግ። ስለዚህ ይሄኛውን ማስ አልነው፣ ሁለተኛው ባግ ተብሎ እንደሚነበብ አየን ማለት ነው። ወደ መጨረሻው ስንሄድ ኤምኦ ሞ ማለት ነው። ኤስን ስ ቲን ት ባለ ሳነበው ሞስት ሞስት። ኦኬ ከዛ በተመሳሳይ ወደዚህኛው ስንሄድ ኤምኦን እንደ ሞ አርኢ እንደ ር ባለ ሲነበብ ሞር ሞር። ስለዚህ የመጀመሪያው ሞስት ሁለተኛው ሞር ተብሎ እንደሚነበብ አየን ማለት ነው። ሶ እንግዲህ በዛሬው ትምህርታችን በአጭር ድምፅና በረጅም ድምፅ የተለመዱ ቃላትን እንዴት ማንበብ እንደምንችልና እንደዚህ ማድረግ አለብኝ ለማለት ስንፈልግ እንዴት በቀላል መንገድ መጠቀም እንደምንችል አይተናል። ሶ ቀጣይ በሌላ ትምህርት ወይም ቪዲዮ እንገናኛለን። እስከዛው ድረስ በያላችሁበት ሰላም ጊዜ። ባይ ባይ።